የሰውን አይምሮ ማንበብ፣ ሰውን መቆጣጠር፣ የሰውን ስነ ልቦና ማወቅ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚጠቀሙበት አንድ መጽሐፍ አለ። ያ መጽሐፍም እስር ቤቶች ውስጥ ሳይቀር እንዳይነበብ የተከለከለ መጽሐፍ ነው። ይህ መጽሐፍ እምቢ የምትሉትን እሺ እንድትሉ፣ አልፈልግም ያላችሁትን እፈልጋለሁ እንድትሉ የሚያደርግ ኃይል አለው። ከሀገራችን መሪዎች ጀምሮ እስከ ባለሀብቶች ድረስ ይጠቀሙታል። ከነዛም ህጎች ውስጥ የሚጠቀሙትን 7 ህጎች እናንተም እንድትጠቀሙባቸውና እንድትሞክሯቸው ይዘንላችሁ ቀርበናል። ይህንን ዕውቀት እኛ በነጻ ስንሰጣችሁ እናንተም ሰብስክራይብ እና ላይክ በማድረግ አብሮነታችሁን እንድታሳዩ እንፈልጋለን። ሁሌም እንደምንለው 10 ዓመት ፈጅቶብን አንድ ነገር ከምናውቅ 10 ዓመት ከፈጀበት ሰው በአንድ ደቂቃ መማር ይሻላል። ይህም ከልፋት ይታደገናል። እነዚህን 7 የጥበብ ህጎች እስከ መጨረሻው ላደመጠ የሰው ልጅን ድብቁ አይምሮ ወይም ስለ ሰብኮንሺየስ ማይንድ የተረዱ ሰዎችን በቀላሉ ሊቆጣጠሩትና ከራሳቸው አልፈው የሰዎች አይምሮ ላይ ስልጣን ተቀዳጅተዋል። እነዚህን ሰዎች ወይም መሪዎች ማኒፑሌቲቭ በማለት እንጠራቸዋለን። ይህንን ደግሞ በራሳችን ላይ እንዳይደርስብንና የሰው አሻንጉሊት እንዳንሆን እነሱ ያወቁትን ዕውቀት ማወቅ ይኖርብናል። ለኛም በሰውና በራሳችን ላይ ስልጣን እንዲኖረን የሚያደርጉ ህጎች ናቸው። የመጀመሪያው ህግ ጓደኞችህን መቼም ቢሆን አትመናቸው። ጠላትህንም እንዴት መጠቀም እንዳለብህ እወቅ። በቀላሉ ለቅናት ስለሚጋለጡ ማለት ነው። የቀድሞ ጠላትህን ቅጠረው፣ ምክንያቱም የበለጠ ታማኝ ሆኖ ስለሚመጣ። ጠላት ከሌለህም ጠላት የምታፈራበትን ዘዴ ፈልግ። ኃያል ጠላት ማፍራት ከፈለክ ደግሞ መጥፎ ጓደኛህን ምረጠው፣ ምክንያቱም መቼ ማጥቃት እንዳለበት ስለሚያውቅ። ጥርጣሬህን ፈጽመ መተው የለብህም። መጠርጠር ያለብህ ግን የቅናትና ምስጋና ቢስነትን ስታይባቸው ነው። የመጽሐፉ ጸሐፊም እንዲህ ሲል ይህንን ህግ ይደመድመዋል። ከጠላት ይልቅ ጓደኛህን ፍራ፣ ምክንያቱም መቼ እንደሚያጠቁ ስለማታውቅ። ይህን ሲባል ግን ጥሩ ጓደኞች የሉም ማለት አይደለም። ሁለተኛው ህግ በሚበልጡ ሰዎች ፊት ለመታየትና መክበርን አትፈልግ። በገዛ እጅህ ራስህን ችግር ውስጥ ትከታለህ። አለቆች ወይም ገዢዎች ከማንኛውም ሰው የበለጠ ዕውቀት ያላቸው ሆኖ መታየት ይፈልጋሉ። ከሁሉ ነገር በላይ ለስማቸውና ክብራቸው ዋጋ ስለሚሰጡ ትኩረትን ይፈልጋሉ። ሁሉም ሰው መብለጥን ይፈልጋል። የሚታዘዙትንና የሚሽቆጠቆጥለትን ይፈልጋል። ምናልባት ይህንን ስትሰሙ መበለጥን አልፈራም ትሉ ይሆናል። ይህ ግን ፈጽሞ ውሸት ነው። ከልጅነታችን ጀምሮ ሲነገረን ያደግነው መፎካከርና መበላለጥን ብቻ ስለሆነ ድብቁ አይምሮአችን ላይም የተመዘገበው እኔ እበልጣለሁ የሚል ህግ ነው። መበለጥን አንፈልግም። ለምሳሌ 20 ዓመታችሁ ነው እንበል፣ አለቃችሁ ደግሞ 40 ዓመቱ። በጊዜ ሂደት በእውቀት ካለቃችሁ እንደምትበልጡ አወቃችሁ። ነገር ግን ይህ ዕውቀታችሁ ላለቃችሁ ተጻራሪ ዕውቀት ይሆንበታል። ክብሩንና ስልጣኑን እንደምትቀሙበት ማሰብ ይጀምራል። ቀስ በቀስም ይጠላችኋል። እናንተ ፊት ቢስቅም ከጀርባ ግን ከሱ ዕውቀት የሚያንስሰውን በእናንተ ፋንታ መተካትን ያስባል፣ ያደርገውማል። በዚህ ጊዜ ጎልታችሁ ለመታየት አትሞክሩ። አለቃችሁ ወይም የበላዮቻችሁ አዋቂ እንደሆኑ እንዲሰማችሁ አድርጉ። በዛ ሰዓት እንደ ጠላት ሳይሆን ወዳጅ ያደርጓችኋል። ስልጣን ላይም ስልጣን ይሰጣችኋል። ስለዚህ ዝቅ ብለህ ጀምር፣ ከፍ ብለህ ጨርስ። ሶስተኛው ህግ በተግባርህ አሳያቸው፣ በቃላት አትከራከራቸው። ከቃላት ይልቅ ተግባሮች አሸናፊ ያደርጋሉ። ታዋቂው አርክቴክትና የቅርጻ ቅርጽ ስራ ባለሙያ ማይክል አንጅሎ የሀገሩን ሰዎች ስራውን ሲያማከራቸው ያሾፉበታል። ሰርቶ ሲጨርስ ግን ጥሩ ሰርተሃል፣ ግን የሰራከው ሐውልት አፍንጫው ትልቅ ነው ይሉታል። ማይክል አንጅሎ አፍንጫው ፍጹም ትክክል እንደሆነ ቢያውቅም ከመከራከር ይልቅ የሐውልቱን አፍንጫ በሚሰራበት መሮ መታ ያደርጓል በትንሹ። ነገር ግን አፍንጫው ላይ ያለውን አቧራ አራገፈ እንጂ ሐውልቱን ምንም አላደረገውም ነበር። እዛ ጋር ሂዱና እዩት እስኪ አሪፍ ሆነ ይላቸዋል። እነሱም በጣም አሪፍ ሆኗል አሁን ይሉታል። በሰጡት ሐሳብና በእነሱ ምክንያት የተስተካከለ ስለሚመስላቸው እየፈነጠዙ ይሄዳሉ።
ማይክል አንጅሎ ግን ችግሩን ያዩበት የቦታ አንግል እንጂ ስራው ትክክል እንደሆነ ከመከራከር ይልቅ በቀላል ዘዴ በተግባሩ አሸንፏል። ይህም አላስፈላጊ ክርክር ውስጥ ከመግባት ገላግሎታል። የቻናላችን ተከታታዮች በተግባር እንጂ በክርክር አታሸንፉ። ምንጊዜም መናገር ከሚገባ ያነሰ ተናገር። አራተኛው ህግ እርዳታ ስትፈልግ ረጂዎቹን አትለምን። አንተን በመርዳታቸው የሚያገኙትን ጥቅም ብቻ አሳያቸው። ሰውን ስንጠይቅ በፊት ያደረግንላቸው ነገር ቢኖር እንኳን ይረሱታል። በፊት እንደዚህ አድርጌልሃል ነበር አሁን ተባበረኝ ብንላቸው እንኳን ለእርዳታ ፈቃደኛ አይሆኑም። ድብቁ አእምሯቸው የሚፈልገው አሁን ምን ጥቅም እንደምትሰጣቸው ማሰብ ብቻ ነው። አንተን ቢረዱ ወደፊት ምን ጥቅም እንደሚያገኙ ነው ማወቅ የሚፈልጉት። የእነዛን ሰዎች ስር የሰደደ ፍላጎት ወቅ ያለፈውን ትተህ አሁን የሚሆነው ላይ አተኩር። ያ የድሮ የፍቅር ታሪክ ምንም አይጠቅምም። እሱ ካንተ ጋር ቢሆን ምን እንደሚያገኝ ብቻ ፍንጭ አሳየው፣ ማረጋገጫ ስጠው። አምስተኛ ህግ ነፃ ነገርን አትቀበል፣ ነፃ ምሳንም አትውደድ። ሰዎች ግብዣና ስጦታ በባዶ ሜዳ ሲያቀርቡልህ ቆም ብለህ አስብ። በዛ ሊሸውዱህ ወይም ደግሞ ከጀርባ ሊያሳኩት ያሰቡት ሐሳብ አለ። ነፃ ነገር ሁሉ መቼም ቢሆን ነፃ አይደለም። የቻናላችን ተከታታዮች ለአንድ ሰው ስጦታ ሰጣችሁ ታውቃላችሁ? የዛ ሰው ምላሽ ምን አይነት ነው? ኮሜንት ላይ ጻፉልን። ይህንን ህግ የሚጠቀሙ ሰዎች ሐሳባቸውን ሰው ላይ ከማሳካታቸው በፊት ቀድሞውኑ ነፃ ነገር ያደርጉላቸዋል። ያለ ፍላጎታቸው ቢሆን እንኳን እሺ ይላሉ። ስድስተኛው ህግ ስለ ለውጥ ሰባኪ ሁን፣ ነገር ግን በአንድ ጊዜ ብዙ ነገርን አትለውጥ። የሰው ልጅ ለውጥን ይወዳል፣ ይህም ወደ አዲስ ለውጥ እንዲገባ ያደርገዋል። ነገር ግን ከመጠን በላይ ነገሮችን የምትለውጥ ከሆነ ቁጣና ንዴትን ለውጡን በሚደግፉ ሰዎች ላይ ሳይቀር መፍጠርን ይጀምራል። በመጀመሪያ ካንተ እኩል ለመሄድ ይሞክራሉ፣ በኋላ ይደክማቸዋል። ጠላት መሆንም ልትጀምሩ ትችላላችሁ። ስለዚህ በጥንቃቄ ነገሮችን ቀስ በቀስ እንቀይር፣ በራሳችን ላይ እንመልከተው። ከዚህ በኋላ በዚህ ሁኔታ መቀጠል አልፈልግም፣ ራሳችንን መቀየር አለብን ብለን ብዙ ዝርዝር አውጥተን ለትንሽ ቀን ሰርተን ወዲያው በድካም የምንተው ለምን ይመስላችኋል? ለውጥን ሰብከን ግን ለውጡን በአንድ ጊዜ ማድረግ አይምሯችን በቶሎ የማይቀበለው እውነት ስለሆነ ያስተውናል። ቀስ በቀስ ግን ነገሮችን መቀበል በቀላሉ አይምሯችን መቀበል የሚችለው ነገር ነው። ሞክሩት። ሰባተኛው ህግ ፍጹም መስለ መታየትህን አቁም። ማቆም ያለብህም ከሌሎች ተሽሎ መታየት ቅናትና ድብቅ ጠላቶችን ስለሚያፈራ ነው። ፍጹም ከመምሰል አውቆ መሳሳት ይሻላል። ይበልጥ መፍራት ያለብህ ጓደኞችህንና ወዳጆችህን ነው። ስለዚህ እነሱም የመብለጥ ስሜት እንዲሰማቸው አድርግ። በዛም ውስጥ ሁሉም በእጅ ይሆናል። የቻናላችን ተከታታዮች ቃል በገባነው ስጦታ መሰረት 48ቱ የስልጣንና የኃይል መጽሐፍ በቴሌግራም ቻናላችን ላይ በነፃ ማግኘት ትችላላችሁ። የቴሌግራም ቻናላችንን ደግሞ በዚህ ቪዲዮ ስር አስቀምጠነዋል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ።